ሮዛ ባንቴኑን ሆን ብላ እንድሳመችውና እንዲሁም ዴብን ለማስቀናት ዴብ ወደ እሷ እንዲመጣም ስለምትፈልግ ነበረ። ዴብም እሷን ስለሚወዳትኝ እንደሚቀናም ታውቅ ነበር። እናም ዴብ በሚያይበት ሰዓት በጣም ተናዶም ሲሄድ ከቤት ከመጣችን በኋላ በጣም ዘግቷትም ነበረ። እና ቆሺ አሁን ምን ሆነ ነው ባንቴኑን ስለሳምኩት በጣም ቀንተሃል አይደል ብላም ትለዋለች። ዴብም አዎ በጣም ቀንቻለሁ፣ አዎ ቀንቻለሁ ብሎም ይነግራታል። ባንቴኑን የሳምኩትኝ አፍቅሬው ወይም ደግሞ ፍቅር ዞኝ ሳይሆን የሳምኩትኝ ውሸት ስላልዋሸኝ እውነቱን ስለተናገረ ለዛ ነው ብላም ትለዋለች። ዴብም እሺ ይሁን እና ታዲያ ትላንትስ ለምን ሳምሽው ብሎም ይላታል። እሱ ጋር በመሆን እኮ በጣም ሰክረሽ ነው የመጣሽው ብሎም ሔዋን ይነግራታል። ሔዋንም ዴቭ እኔ መጠጣቱንና እንዲሁም ደግሞ ባንቴኑ ጋር መዝናናቱን ፈልጌ ሳይሆን አንተ በጣም ስላስከፋይ ነው በማለት ትመልስለታለች። በሰዓቱ በጣም ከፍቶ ነበረ። በዛን ሰዓት ደግሞ ማንም ከጎኔ አልነበረም። እናም አንተም በጣም አስከፍተኝ ነበር። ስለዚህ እዚህ ቦታ ላይ የማውቀው እሱን ብቻ ስለሆነ ለሱ ደወልኩለት። በቃ ይሄ ነው ብላ ለዴብ ሁሉንም ነገር ትነግረዋለች። ዴብም በጣም በመናደድ ይኸውልሽ እኮ ታዲያ እሱ ልጅ ከጣገብሽ እንዳይደርስ አስጠንቅቄው ነበረ። ነገር ግን ደግሞ ይባስ ብሎ ትላንትም ደገመው በማለት እንግዲህ ከትላንት ወዳ ነግሬው ነበር ከአንቺ እንዳይደርስ ይላታል። እሷም ደግሞ ነገርኩትንም ሁሉንም ነገር ትቶ አንዱንም ሊተገብረው አልቻለም ብሎም ይላታል። ሔዋንም በቃ ዴቭ እኔ እኮ ራሴን አውቃለሁ በማለት ስትለው አዎ አንቺ ራሽን ታውቂያለሽ፣ ባንቴኑን ግን በፍጹም አታውቂውም። በጣም ከባድ ሰውና አውሬ ነው። ስለዚህ አንቺን ይጎዳሻል በማለት ለሔዋን ይመልስላታል። ባንቴኑ ማለት እኮ ሉሊትን በበረሃ የሸጣትና እንዲሁም ደግሞ እኔን ደግሞ ሊገል ያለ ሰው ነው። ስለዚህ ይህ ለእኛ ያልሆነ ላንቺም አይሆንሽም በማለት ለሔዋን ይላታል። ሔዋንም በጣም ትናደድና ባንቴኑ ማለት ሔዋን ወይም ደግሞ ሉሊትን መጥፎ ቦታ መክተት ሳይሆን አንተንም እንዳትጎዳ የታደገህ እሱ ራሱ ነው። ባለፈው ክፍለ ሀገር በሄድክ ሰዓት ሊገሉ ሲሉ እሱን ህይወት ክንያት ያተረፈልህ በማለት ትመልስልሃለች። ይህንም 2 ጊዜ ሊገል የሞከረ ሉሊትንም በረሃ የከተተ በጣም መጥፎና አረመኔ ሰው ነው፣ ካልገባሽ ልንገርሽ ብሎም ይላታል። ሔዋንም በጣም በመናደድ ያ የምትለው ባንቴኑ ሌላ ሰው ነው፣ አንተን ህይወትህን የታደገልህ እንዲሁም ለሉሊት ያላትኝ ባንቴኑ ነው በማለት ትነግረዋለች። በመገረም እንዴት ብለውም ይጠይቃታል። ያ የሉሊት ሽማግሌ ሞገስ የሚባለውን ሰው ቀጥሮ አንተን ሊያስገድድህ ነበረ በማለት ትመልስለታለች። መረጃውን ሁሉ ለፖሊስ ሰጥቶ መንገድህ እንዲስተካከልህ ያደረገው ራሱ አሁን የምትጠላው ባንቴኑ ነው በማለት ሔዋንም ትመልስለታለች። አንድ ሰው ካጠፋ ሁልጊዜም እዛው ጥፋቱ ላይ ይቀጥላል ማለት አይደለም ትለዋለች። አይመስለኝም፣ ይህን ነገር ባንቴኑ የሚያደርግ አይመስለኝም በማለት ዴብም በመገረም ሮዛን ያያታል። ሮዛም ማለት ምን ማለት ነው? እኔ እኮ ሁሉን ነገር አውቃለሁ። እናም ደግሞ ባደረገው ድርጊትና እንዲሁም ደግሞ እውነቱ ስላስደሰተኝ ነው ባንቴኑን የሳምኩት እንጂ ከባንቴኑ ምንም አይነት ፍቅር ወይም ደግሞ ምንም ነገር እንደሌለኝ ባንቴኑን ልክ እንደ ወንድሜ ነው የማየው በማለት ሔዋንም ዴብን ታሳምነዋለች። ዴብም ግራ ይገባል። እንዴት ባንቴኑ እኔን ረዳኝ በማለት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱን እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ እንግዲህ ሮዛ አሁን ላይ በጣም ከባድ ችግር ውስጥ ገብታለች። በተለይ ደግሞ ጎዳና ልትወርቅ እንዲሁም እሷም ሆነ እናቷም እንግዲህ ዓይንሽን ማየት አልፈልግም፣ እንዳንቺ አይነት ልጅ የለኝም፣ በአንቺ ጊዜ ይሄው ጎዳና ልወጣ ነው በማለት እስከ ዛሬ ድረስ ምንም እንኳን
ከጎረቤታቸው ወይም ደግሞ ከጠበቃ ሆኖ ህግ ውስጥ ከሚሰራ ሰው ጋር የሮዛን መረጃ እና እንዲሁም ዴብና ሮዛን የሚያገናኛቸውን ወይም ደግሞ የሚያጣላቸውን ወረቀት እንዲደብቅላት አብረሽኝ ተኝ ሲላተኝ እናቷም አምና ከዛ ሰው ጋር ስተኛ ሮዛም ቆይ እማዬ እንዴት እንደዛ ታደርጋለች? ከዛ ሰው ጋር አንቺ እንዴት እንደዚህ ታደርጋለች? በማለት ትጠይቃታለች። አዎ ልጄ ምን ላድርግ ለአንቺ ብዬ ነው ሁሉ ነገር የልጅ ትዳር ከሚበተን ብዬ አደረግኩትኝ ምን ላደርግ ብለሽ ነው በማለት ትመልስልሃለች። ነገር ግን ደግሞ ምንም ነገር እየሰራው ነገር የለም። ያ ሰው ይኸውልሽ በቃ አልቆልናል። እኔና አንቺ ቤቱ ያለሽበት ቤትም ቤት አይደለም። ከዚህም በፊት ቤቱ በካርታው ምክንያት እንደተያዘና እንዲሁም ደግሞ ጨረታ ወጥቶ እንደተገዛ እናውቃለን ትላታለች። እናም ያንን ደግሞ የገዛትኝ የሂዋን ወንድም ነበረ። አሁን ላይ ደግሞ ቤቱ የሂዋን ነው። ስለዚህ እኛ ጎዳና ላይ ወድቀናል በማለት ትመልስልሃለች። ይህ ደግሞ ምን ማለት ነው ልጄ? ዴብ እኮ ከዚህም በፊት በአንቺ በስምሽ አድርጎልሽ ነበር፣ ደግሞም አንቺም ራስሽ በስሜ አድርጎልኛል ስትይ ነበር አይደል እንዴ? በማለት ትጠይቃታለች። አዎ ብዬሻለሁ፣ ግን ደግሞ ዴብ አታሎኛል በማለት ትመልስላታለች። እናቷም በጣም ትናደዳለች። በቃ በስተርጅና ጎዳና ልወርቅ ነው አይደል? አዎ እማዬ፣ እኔና አንቺ ጎዳና ልንወርቅ ነው፣ በቃ አለቀልን በማለት ሮዛም ትመልስላታለች። የሮዛ እናትም በጣም ትናደድና ቆይ እንዴት እንደዚህ ይሆናል? ይኸውልሽ አንቺ ልጅ አይደለሽም፣ ከአሁን በኋላ አላቅሽም አታቂኝም በማለት እናቷም በጣም ተናዳ ለሮዛ ትነግራታለች። ሮዛም እማዬ በቃ የሆነ ሆኗል፣ ነገር ግን ደግሞ ነገሮችን አስተካክላለሁ እመኚኝ በማለት ትነግራታለች። ምን ልታደርጊ ነው ብላም ትላታለች። አይ ይሄን እንኳን መናገር አልፈልግም፣ አድርጌ ነው ማየት የምፈልገው። ስለዚህ ምንም ማድረግ አሁን ላይ ዝም በይ ትላታለች። ውድ ቤተሰቦቼ ሮዛ ምን ልታደርግ ይመስላችኋል? ቤቱ እንግዲህ የሂዋን እንደሆነና እንዲሁም ደግሞ እሷም ሆነ እናቷ ጎዳና እንዳይወርቁ ስትፈራም ነበረ። ነገር ግን ዴብ ይህ ሁሉ ነገር ቀምቼ ከዛም በኋላ ጎዳና እንድትወርቂ አደርጋለሁ አንቺና እናትሽ፣ ነገር ግን ደግሞ የምወደው ልጄ ጎዳና እንዲወርቅ በፍጹም አልፈልግም፣ እናም እንድትኖሪ ትቼሻለሁ በማለት ነገር ግን ደግሞ ከእሱ ጋር እንደማትቀጥልና እንዲሁም ሴራዋ በተለይ ደግሞ እስካሁን ድረስ ሮዛ ስታደርገው የቆየችው በተለይ ደግሞ ከእናቷ ጋር ሆና የምታደርገው ነገር ምንም ነገር እንዳላደረገላትና እንዲሁም ዴብ ሁሉንም ነገር ከጀርባዋ ሲያጣራ እንደነበርና እንዲሁም ደግሞ እሱን ልትጎዳ እንደቀረበች ሁሉም ሚስጥር እንደታወቀባትኝ ሲነግራትኝ ሮዛ ምንም ማድረግ አልቻለችም ነበር። በቃ እንዴት እንደዚህ ተጫወቱ በማለት ሉሊትም ስታዝን ቆይ ሮዛ ለምንድን ነው እንደዚህ የምታዝኘው? እባክሽን